የኢትዮጵያ ሕዝብ ካጨበጨበልህ ወይ ቶሎ ሀገር መልቀቅ አለብህ፣ ካልሆነ የታወቀ ነው። አሁን ቲክታከሮች እየተለቀሙ ነው። በተለይ ይሄ ልጅ ባለፈው ያሳየው ሪያክሽን በጣም ተገቢ ያልሆነ ነው። ልጅቱን አይታችኋል? እስከ ገጯ ድረስ ሲጎርሳት ያን መቼም እኔ ሳማት አለልም፣ እስከ ገጯ ጎረሳት ነው የምለው። እንደዛ አድርጎ በቀሎ እንዲያገኘ ጃርት ሲግጣት አይታችኋል? ላይ ማሜ ፕሬዚዳንት ደግሞ እንግዲህ ሰው የተናገር አጮርቤ ቅጣት ከስንት ሺህ በላይ ነው። ግዴለይ ልግዴልህ፣ ጆሮህን ትቆርጣለህ፣ ትፈነከታለህ፣ ጸጉርን ትላጨለቅ፣ እንዲብህን ታወጣለህ ነው የምትለው አሁን እሱ መስማት የተለያዩ ነገሮች ናቸው። መጥፎ ዘፈኖች በልባችሁ ሳይሆን በጆሮአችሁ መስማት ትችላላችሁ። ለምሳሌ መኪና እየነዳችሁ ከሆነ መንገድ ላይ የማይሆን ዘፈን ከፍቶ የሚሰማ ሰው ሊኖር ይችላል። እሱን ዘፈን በልባችሁ ሳይሆን በጆሮአችሁ ነው የምትሰሙት። የሚጠቅማችሁ ልባችሁ የሚያበለጽግ ህይወታችሁ የሚቀይር ዘፈን ወይም መዝሙር መስማት ከፈለጋችሁ ደግሞ በልባችሁ ትሰማላችሁ ማለት ነው። አይ ጃኒ ተይ እንጂ ልምከርበት። የተለያዩ ነገሮች ናቸው። አንደኛ እምነትህን ካላስተካከልክ ሁሌም ብትፈጋ ዝቅተኛ ደረጃ ላይ ሆነ ትኖራለህ። ብዙ ሰዎች የማይፈልጉት ስራ ላይ በዝቅተኛ ተከፋይነት እየፈጉ በጣም ብዙ ጊዜያቸውን ያጠፋሉ። እነዚህ ሰዎች ግን በሚጠይቁት ልክ እንደሚያገኙ አላወቁም። አያችሁ፣ አንድ ባይስክል የጠየቀ ወይም ሳይክል የጠየቀ ሰው መኪናን ማግኘት አይችልም። እግዚአብሔር ደግሞ በዛ ነው የሚሰራው። ስለዚህ የምትጠይቁት ነገር ሰግጣችሁ ከፍ ማድረግ እንዳትረሱ። እኔ መኪና ልገልጽላችሁ አልችልም። አይ ቲንክ ከልጅነቴ ጀምሮ ማለት ነው ኢትዮጵያ ያለሁኝ ሳንሻይን አፓርትመንት ሆኜ ከዛ አፓርትመንት ኤርፖርቱ እንዳለ ይታያል። አየሮቹ ሲበሩ ከመሬት ሲነሱ ስመለከትና ሰማይ ላይ ሲበሩ ሳይ በተለይ ቦይንጎቹ በጣም በቃ ቀናና የሆነ በቃ ምኞት ይሰማኝ ነበር ውስጤ። ምክንያቱም እኔ ሆም አሎን የሚለው ፊልም እያየው ያደግኩ ሰው ነኝ። አንድ ህፃን ልጅ ነው እና ከቤቱ ይጠፋል። ፋሚሊዎቹ እንዳለ ወደ ሌላ ሀገር ይሄዳሉ ማለት ነው፣ እሱን ረስተው። ከዛ ይህ ልጅ ምን ማድረግ ይፈልጋል? ሀገሪቷን ኤክስፕሎር ማድረግ ይፈልጋል። በቃ ሄዶበት የማያውቅ ቦታ መሄድ፣ ገብቶበት የማያውቅ ቦታ መግባት ምናምን እና ይህ ልጅ በጣም በቃ ነፃነቱ በቃ በጣም ያስቀናኝ ነበረ። ለመጀመሪያ ጊዜ ቤተሰቦቹ ትተውት ሲሄዱ ማለት ነው በቃ ዘፈን ከፍቶ ምናምን I feel good I knew that I would አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልሐምዱሊላህ። አይዞ ጠንክር በርታ ስትሉ የነበራችሁ የት አላችሁ? የት አላችሁ? ጥያቄ ነው። ለምን ካላችሁ አይዞ በርታ ጠንክር ሰግጥ ስትሉት የነበረው አሁን የት አላችሁ? እሱ እስር ቤት ወረደ። እናንተ ግን ቁጭ ብላችሁ የራሳችሁን ህይወት ትኖራላችሁ። እኛ አዶናይን ስንቃወመው የነበረው ሰውን ደደብ አታድርግ፣ ሰው ደደብ እየሆነ ነው ስንል በምክንያት ነው። ይሄው ዛሬ አብራችሁ እስር ቤት ገባችሁ አልገባችሁም? እናንተ የራሳችሁን ኑሮ እየኖራችሁ ነው፣ የራሳችሁን ኑሮ። እሱ ግን እስር ቤት ገብቶ አሁን እንደገና ምን እያላችሁ ነው? ለካናዳ መንግስት አመልክቱ፣ ለካናዳ መንግስት ማመልከት አለባችሁ እያላችሁ ነው። ለምን ካላችሁ የካናዳ ዜግነት ስላለው የካናዳ መንግስት ሂዶ እንዲያወጣው አስባችኋል? የካናዳ መንግስት ሂዶ እንዲያወጣው ፈልጋችሁ ከምረኔ እኮ አንዳንዴ ግን ማለት ነው የሀበሻ ጸባይ እኔ በጣም ነው የሚገርመኝ። ለምን ካላችሁ በፊት ሲሳሳት እኛ ስንወቅሰው እኔን እያስፈራራችሁ ነበር። እንደዚህ እንልሻለን እያላችሁ ነበር። ዛሬ ለምን አብራችሁ እስር ቤት አልገባችሁም? ለምን አብራችሁት እስር ቤት አልገባችሁም? እስር ቤት ለምን አብራችሁት አልገባችሁም? ምክንያቱም ልጁ ስተት ላይ ነው ስንላችሁ እናንተ እየተበጠረቃችሁ ነበር። አሁን ይሄው የቲክቶክ ተባለ። በባለፈውም እንዲያውም እኔ እያነበብኩ ነበር ማለት ነው። ከኢትዮጵያ ውጣ እያሉት ነበር። ከኢትዮጵያ ውጣ ሀገር እንሂድ እያሉት ነበር። አያችሁ፣ እሱ ታዲያ ኢትዮጵያዊ ካልሆነ ለምንድነው የኢትዮጵያ አዋርድ የሚሸለመው? ኢትዮጵያዊ ካልሆነ ለምንድነው የኢትዮጵያ አዋርድ የሚሸለመው? መሸለም የለበትም። አለቀ ደቀቀ። እኛ ስንናገር ለምንድነው የምትናገሩት? ለምንድነው እንደዚህ የምትሉት? ለምን ይሄው የተከሰሰበት ምክንያት ደግሞ በደንብ ታውቃላችሁ። በቃ እዛ ውጭ አልናገርም። ገባችሁ? ነው የተከሰሰ። ስለዚህ ይሄ ደግሞ ምንድነው ተልኮ አለው ስንላችሁ በምክንያት ነው። ተልኮ አለው።
እና ይኸውላችሁ አሁን አዶናይ እስር ቤት ገብቷል። ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ግን እኔ በጣም ያሳዘነች ማን እንደሆነ ታውቃላችሁ? እናቲቱ ማለት ነው። እናቲቱ ምን አለች መሰላችሁ? ዛሬ በትግረኛ እንትን ስትሰጥ ልጄ ያው መንግስት ጋር ምንም ነገር ስለሌለው ይወጣል እያለች ነበር። እኔ በጣም ያሳዘነችኝ እናቲቱ ናት። አያችሁ አንዳንዴ ሰውን አይዞ 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 ብላችሁ አበረታታችሁ ፊሲቲ እንደ ሀያ ታስገቡና ከዛ እናንተ የላችሁም፣ አትሰሙም፣ አትለሙም። እኛ የምንከራከረው ነገር ይህን ነው። ገባችሁ? ስለዚህ እስኪ ዛሬ የት አላችሁ? ትናንትና አይዞ ጀግና ጎበዝ ስትሉት የነበረው የት አላችሁ? እኔ የምከራከረው ይህን ነው። ሁለተኛ ደግሞ እሱ ይዞት የመጣ ነገር ባዕድ አምልኮ ባዕድ የሆነ ነገር ይዞ መጣ እያላችሁ ነው። ሲጀመር እሱ ባዕድ የሆነ ነገር ማለት ምንድን ነው? እሱ እንደዛ ባይሆን ለምን ጃኒን ፍቅረኛ ያዘ ታዲያ? ጃኒ እኮ ፍቅረኛው ናት። ስለዚህ ለምን እሷን ጃኒን ያዘ? ባዕድ ነገር እንትን ይላል ብላችሁ የምትሉት ለምን ጃኒን ጓደኛ ያዘ? ገባችሁ? ግን እኔ በጣም ከሁሉ ያሳዘነኝ ማን እንደሆነ ታውቃላችሁ? እናቲቱ ልጄ ኢንሻአላህ ይወጣል ምንም ነገር አይሆንም ምናምን ብላ አስተያየት ስትሰጥ በትግረኛ ስትሰሟት በጣም ነው የምታሳዝነው። አያችሁ ምን ያክል ስሜቱ የሚገባችሁ እናት ስትሆኑ ብቻ ነው። እኔ ወላሂ በጣም ነው ያሳዘነችኝ። በትግረኛ የሰማሁት ቃለ መጠየቅ መልሶ በጣም ነው ያሳዘነችኝ እና አላህ ልጇን በሰላም አላህ ያስፈታላት። በዚሁ አጋጣሚ ካናዳ ያላችሁ ብዙ እያየው ነበር ዛሬ ማለት ነውና ካናዳ ያላችሁ ዲያስፖራዎች በቃ ማለት ለካናዳ መንግስት አመልክቱ፣ ይህ ልጅ መውጣት አለበት። ምክንያቱም የካናዳ ዜግነት አለው። ገባችሁ አይደለ? ለካናዳ ዜግነት ለካናዳ መንግስት አሳውቁ፣ ለካናዳ ኤምባሲ አሳውቁ፣ ለካናዳ መንግስት ለካናዳ ኤምባሲ እያሉ በጣም ኮሜንቶች እንትን እያሉ አስተያየት እየሰጡ ነበር ማለት ነው። ለካናዳ እንትን ማለት ነው። ለካናዳ መንግስት ካወቀ ኦፍ ኮርስ ካናዳ ዜግነት ስላለው መንጥቆ ነው የሚያወጣው። ግን እስካሁን የታወቀ ነገር የለም እና ከታወቀ ደግሞ አዲስ ዜና ይዤላችሁ ነው እመጣለሁ። ማልዘግባችሁ ነገር የለም። ከታወቀ ታወቀላችኋለሁ ማለት ነው። እና እናንተ ምን ይሻላል? ባይታወቅ ነው ወይስ ልጁ ቢታወቅ ወይስ እኛ እናሳውቅለት የምትሉ ካላችሁ በኮሜንት አሳውቁኝ። አሳውቁ የምትሉ ከሆነ እኛ ከዚህ ተሰባስበን የሚሆነውን እናረጋለን። አለቀ ደቀቀ። ለምን ካላችሁ ለባቡል ኸይር ስለሰራ ብቻ። ለባቡል ኸይር እኔ በሌላ ነገር አልደግፈውም፣ በባቡል ኸይር ግን እደግፈዋለሁ። ለምን የስንት ሙስሊም ክርስቲያን ሳይል ያንን ሁሉ ምስኪን የሚቀለበው በዚህ ስለሆነ ማለት ነው። በባቡል ኸይር ባረገው ነገር ኢንሻአላህ ገባችሁ አይደለ? ከዛ ውጭ ግን በተከሰሰበት ደግሞ በአራት ክስ ነው የተከሰሰበት ደግሞ እነሱ ነገ ወዲያ መረጃውን ያወጣዋላቸው። እኛ ግን ሰምተናል። ምንድነው ባለባበስ ደግሞ እነዛን ቲክቶከሮችን ያለበስ ካንተ ነህ ተብሎ መሰለኝ አይደለም። እውነቱ ይሄ ነው። ገባችሁ? አንዳንድ ሰዎች አብረዋችሁ እየበሉ አብረዋችሁ እየጠጡ አብረዋችሁ እያሉ ከናንተን ከወንጀል ጋር አብረው ይዘፍቋቸዋል። እንግዲህ ካለማወቅም ሆነ ካለ እንትን ማለት እሱ በመልካምነት አስቦት ሊሆን ይችላል። እነሱ ግን ምን አሉ? እንደዚህ ነው ብለው ሄዶ መሰከሩበት። ውዶቼ ሰውን ተጠንቀቁ ስንላችሁ በምክንያት ነው። በሁለተኛ ደረጃ ደግሞ ጃኒን እየወቀሳችኋት ነው። ጃኒ ምን አረገች? ጃኒ እኮ ምንም ነገር ያደረገችው ነገር የለም። እሱ ጆን ዳንኤል እሷን ነክቶ ገባ እንደዚህ ብሎ ማንኛውም ሰው ቀዷና ቀድር እመኑ። ገባችሁ? እና ይህን ነው የምላችሁ። ከዛ ውጭ ግን ለካናዳ መንግስት አመልክቱ የምትሉ ካላችሁ ኮሜንቱን አጥለቅልቁት። ከዛ እናስብበትና እንመካከርና ማመልከት ካለብን እናመለክታለን። ለምን ልጁ በቃ መውጣት አለበት። የተከሰሰበት ደግሞ ራሱ 4 ክስ ባንድ ላይ አዘነቡበት እኮ 4 ክስ ባንድ ላይ ነው የተከሰሰው። ገባችሁ? ይህ ደግሞ አግባብ አይደለም። እንደ ሰው ስናስበው አለቀ ደገቀ። እኔ አዶናይን እንትን ያልኩት በሰግጥና ለምኖ በሄደው ነው ማልደግፈው። ከዛ ውጭ ግን መብቱ ነው። ገባችሁ? እና ይህን ነው የምላችሁ። ሀሳብ አስተያየት ያላችሁ ኮሜንት ላይ አስቀምጡልኝ። ይፈታ የምትሉ ሂዳችሁ ለካናዳ ኤምባሲ አመልክቱ የምትሉ ካላችሁ በኮሜንት ላይ ያሳውቁን። ኮሜንታችሁን አይተን የሚሆነውን እናረጋለን ኢንሻአላህ። ለምን ቅድም ላይቭ ላይ እየተመካከርንበት ስለነበር ማለት ነው። እና ሼር፣ ላይክ፣ ሰብስክራይብ አይረሳ። እወዳችኋለሁ።
መጽናናትን መረጋጋትን እኔ ለእናቲቱ እመኝላታለሁ። ለምን እኔም እናት ስለሆንኩ ገባችሁ? ልጄ መጣ ብላ ልጄ እንትን አለ ብላ እንደገና ደግሞ ይሄ ነገር ሲፈጠር በጣም ከባድ ነው። ይህን ነው የምላችሁ። እናት የሆናችሁ በሙሉ ይገባችኋል። የእናቲቱ ማለት በቃ አላቅም በትግረኛ የተመላለሰችው ምልልሱ ማለት ነው በጣም ነው የሚያሳዝን እና መልካም እመኝለታለሁ። በዚሁ አጋጣሚ ሰብስክራይብ፣ ላይክ፣ ሼር አድርጎ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እወዳችኋለሁ። ሰላም አለይኩም።